ተፈጸመ። ነጻነት ወርቅነህ ሁልጊዜ በየሳምንቱ የምናየው ለዘላለሙ ተሰናብቶን ሄደ። በጣም ያሳዝናል። እንደዚህች ነች ህይወት። እንግዲህ እነዚህ የመሳሰሉ ቆንጆ ቆንጆ ልጆቹን አፍርቶ መጨረሻ ላይ ተሰናብቶን ሄዷል። ታሪክ ሆኖ ተመዝግቧል። እንደው ቢቻል በህይወት እያሉ የሰሩትን ስራ በሙሉ ጠቅሶ ተናግሮ አመስግኖ መርቆ መሸኘት ቢቻል በጣም ብዙዎቹን ነግረናቸው አመስግነናቸው የበለጠ መርቀናቸው ቢሄዱ ደስ ይለኛል። አስፋው መሸሻ አሁን ልክ ሲሞት በጣም ብዙ ነገር ነው የተወራው። እንደዚህ አድርጎ እንደዚህ ያደርግ ነበር። በሱ እጅ ላይ የሚተዳደሩ ሰዎች ነበሩ። በየወሩ የሚቆርጥላቸው ሰዎች ነበሩ ምናምን። ያን ሁሉ ግን ስብስብ አድርገን አመስግነ ነው እግዚአብሔር በቀኙ ያቆመ በምድር ላይ ይሄን አድርገህልናል፣ ይሄን ተምረናል ካንተ፣ ኢትዮጵያ ይሄን ካንተ ትጠቅማለች ብለን አመስግነ ነው መሄድ ቢቻል። ነጻነትም በሰፈሩ ላይ ቁጭ ብሎ ማታ ጠዋት ሲገባ የሚያግዛቸው የሚረዳቸው ሰዎች ነበሩ። እነሱንስ አሁን ማን ነው የሚረዳቸው? ነጻነት መርዳት ብቻ ሳይሆን ሁልጊዜ በሰዎች ፊት ፈገግታን የሚጭር ነው። የራሱን ስቃይ፣ የራሱን ህመም፣ የራሱን ቁስል ደብቆ ለሰዎች ፈገግታን የሚጭር ነው። ዮናስ የኢቢኤሱ የተናገረው ነገር በጣም አረሳውም። አብሮት እየዋለ አብረው እያመሹ አብረው እየዋሉ ግን አልጠግብህም አውራ ትንሽ አለው ኢንተርቪው ላይ ፊት ለፊት ላይ ትንሽ አውራኝ፣ አትጠገብም አንተ ትናፍቃለህ፣ በኋላ አገኘሃለሁ እኮ በኋላ ከጀርባ አገኘሃለሁ ግን ትናፍቀኛለህ ይላል። በሁሉም ሰው ተወዶ በሁሉም ሰው ተናፍቆ ደግሞ እንደዚህ እንትን ማለት በጣም ያሳዝናል። እንግዲህ ዛሬ ነጻነት ነበር ኢቢኤስ ላይ የሚሰራ። አስፋው ኢቢኤሱ እንደተባለው ነጻነት ኢቢኤስ ላይ የሚሰራ ብዙ ፊልሞች አሉት። በፊልሞቹ የዘላለማዊ ነገር አስቀምጦ ሄዷል። ሁልጊዜ ፊልሞቹን እንስቃለን። ግን የበለጠ ብዙ ፊልሞችን መስራት የሚችል ልጅ ነበር። ለሀገሩ ብዙ ነገር መዋል የሚችል ልጅ ነበር። በመጨረሻም ተሰናብቷል። ልጆቹ እንግዲህ ከአሜሪካ መጥተው አማርኛ አይችሉም፣ በእንግሊዘኛ ስለ አባታቸው ተናግረዋል። የሚያሳዝን መልእክቶችን አስተላልፈዋል። መናገር እስከሚያቅተው ወንዱ ልጅ ስቅስቅ እያለ እያለቀሰ እንደምንም ብሎ መልእክቱን አስተላልፈዋል። እነ ሰይፉ ጓደኞቹ በዙሪያ ያሉት አስተላልፈዋል። እና በጣም ያሳዝናል። እንግዲህ ህይወት እንደዚህ ነች። ሁላችንም ቀጠሮ አለን። ቀጠሮ እንዳለን ባንረሳ መልካም ነው። ማናቃት ቀኗን ነው። የኔ ቀጠሮ ቀን መቼ ነው? የእናንተ የቀጠሮ ቀን መቼ ነው? አናቃትም። ግን አለን። ቀጠሮ የሌለው ሰው የለም እዚህ ምድር ላይ። ሰው ሆኖ እየተንቀሳቀሰ ያለ ቀጠሮ የሌለው ሰው የለም። ዛሬ ነው፣ ነገ ነው፣ ከነገ ወዲያ ነው፣ የዛሬ ወር ነው፣ የዛሬ ዓመት ነው፣ አናቅም። አሁን ከሰዓት ነው፣ አይታወቅም። እና ያሳዝናል። ፈጣሪ እንግዲህ ነፍሱን ይማረው። ፈጣሪ ነፍሱን ይማረው። እኔ በጣም ያዘንኩት የሱ አሟሟትና በቃ ብዙ ሰው ሞቷል። አው ከዛ በኋላ ብዙ ያዘን ነው የሀገር ባለውለታዎች ብዙ ሰዎችን አተናል። ግን ለምን እንደው አላቅም የነጻነት ወርቅነህ ሞትና የታሪኩ ባባ ሞት ለኔ አንድ አይነት ስሜት፣ አንድ አይነት የሰማውበት መንገድ፣ የሰማውባቸው ሰዎች አንድ ሰው ከአንድ ሰው ነው፣ ከአንድ ዩቲዩበር ነው ሁለቱንም የሰማሁት። አንድ አይነት ስሜት ነው ከአንድ ሰው ነው እና በጣም ያሳዝናል። ብቻ በጣም ያሳዝናል። እንግዲህ ቅበሩኝ ያለበት ቦታ ሳይፈጸም ያው በ4 ኪሎ እንዲቀበር ተደርጓል። የራሱ ቃል ንዛዜ ቃል ነበረው። እኔ ስሞት እዚህ ቦታ ነው የምትቀብሩኝ ብሎ የተናገረው ነበር ቀደም ብሎ። ግን ፍጻሜው ትልቅ ሰው ስለሆነ የሀገር ባለውለታ ስለሆነ 4 ኪሎ ነው የሚቀበረው ተብሎ እንግዲህ 4 ኪሎ አርፏል።
በተለይ ስለ ካሜራ፣ ስለ ቪዲዮ፣ ስለ ዩቱበሮች ማስታወቂያ ወጥቶ ነበር። እኔ በቃ ሁሉም ሰው አያስተላልፍም ተናግረዋል በዛ ይፈጸማል ብዬ ነበር። ግን በእርግጥ ይሄ ዩቱበሮች የሚባሉ ቲክቶከሮች የሚባሉ ምናምን ብዙም ባይታዩም ጭራሹም አልታዩም። በኢቢኤስ ቴሌቪዥን ግን ሁኔታዎቹ ተላልፈዋል። ላይቭ ላይ እየተላለፉ ነበር። እንደዚህ መሆኑም ጥሩ ነው። በነገራችን ላይ ሰው ሀዘኑንም ይገልጻል። እንዲሁ ቴሌቪዥኑ ራሱ ቢቀር በቃ አንድ የመግለጫ ተሰጥቶ ቀብር ነው እዛ ቦታ ነው ተብሎ ካሜራ ቢገባ ሰው እንደ የልቡን ያለቅሳል። ወንድሙ ራሱ በጣም ነው የሚያሳዝነው። ሰው እንደ ልቡ ሆኖ ምንም ነገር ተከልካይ ሳይኖረው ከልቡ ያለቅሳል። አሁን እኮ እያለቀስክም እኮ እንትን ውስጥ ስትል ካሜራ አለ የለም እምባዬን ይጠርጋል አይጠርግም ፈልጎ የሚያለቅስ አለ። እንደ ገነት ንጋቱ አይነት ይቅርታ አድርጉልኝና ግን ከልቡ ደግሞ ስቅስቅ ብሎ የሚያለቅስ አለ። የራሱ ቁስል ያለበት አለ። አባታቸውን የናፈቁ ልጆች አሉ። እናት አለ፣ ወንድም አለ። ወንድምየውን ሲያሳዝን እሱን አምሳዬ ያለ ያሳዝናል። እና ካሜራ መቅረቱ ጥሩ ነው። በዚሁ ቢቀጥል ሌሎችም ላይ ነገሮች ሲከሰቱ ሰው ሀዘኑን ዋጥ አድርጎ እንደ ልቡ አልቅሶ ማልቀስ ያለበትን ማስተላለፍ ያለበትን መልእክት እዛው አስተላልፎ እዛው ቢያልቅ መልካም ነው ለማለት እወዳለሁ። ጥሩ ነው በነፃነት የተጀመረው ጅማሮ። እኔ ኢቢኤስ ላይ የማይተላለፍም በቃ እንደዚሁ ተፈጸመ ተብሎ ያልቃል ብዬ ነበር። ኢቢኤሶች አንዳንድ እንትኖችም የኢትዮጵያ ዋናው ቴሌቪዥንም እንግዲህ አስተላልፏል መልእክቱን። ይሁን ይበል ያሰኛል። ቢያንስ የቲክቶከር የሚሯሯጠውን ቲክቶከር የሚሯሯጠውን ዩቱበር ይይዝልናል። ጥሩ ነው። አንዳንድ ጊዜ ነፃ ሆኖ ያለቅሳል ህዝቡም። ፈጣሪ ሀገራችንን ሰላም ያርግልን። ከድንገተኛ ሞት ከእንደዚህ ከምንሰማው ነገር በሙሉ ይሰውረን። ዳር እስከ ዳር ኢትዮጵያን ሰላም ያርግልን። ከልጆቹ ጋር እኔ በጣም እንትን ያለኝ ከልጆቹ ጋር አንድ ላይ የተወሰነ ጊዜ እንኳን ቢሆን ኖሮ አልኩ። ምናልባት ከሄደ እንግዲህ ቆየት ብሎ ይሆን ይችላል። አሜሪካ ነው፣ ሩቅ ነው። እንደዚህ ጠዋት ማታ ሄድም። ግን የተወሰነ ወራቶቹን እንኳን አብሯቸው አሳልፎ ቢሆን እርግጠኛ ነኝ ልጆቹ የሚጸጽታቸው የሚናፍቃቸው ያ ነው። አብረን አሳልፈን ቢሆን መቼ ነው የምትመጣው እያሉ ይሄኔ ቀጠሮ እኮ ይዘው እኮ እየተጠባበቁ ይሆናል። እሱ ግን ቀድሞ ሄደ እና ያሳዝናል። ፈጣሪ ነፍሱን ይማረው። ፈጣሪ ለቤተሰቦቹ ጽናት ይስጥ። ህይወት እንደዚህ ነች። መልካም ነገር እናርግ። ስለተከታተላችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ባይ።